የተወደዳችሁት የተከበራችሁት ቤተሰቦቼ ለምታበረታቱኝ ለምትደግፉኝ እግዚአብሔር ከልብ ያክብራችሁ። ከልብ አመሰግናለሁ ውዶቼ። በጣም በጣም አድርጌ ነው የማመሰግናችሁ። እውነት ለመናገር ቃላት ያንሰኛል። ይህንን ስሜቴን እንደዚህ እያደረኩኝ ስለሚሄድ ተረድታችሁኝ ስለምታበረታቱኝ አመሰግናቸዋለሁ እጅግ ከልቤ። ከዚህ በመቀጠል ደግሞ ሰብስክራይብ እና የደውል ምልክቷ ቶሎ የለቀቁት ነገር ወደ እናንተ በፍጥነት እንዲደርስላችሁ የደውል ምልክቷን እንድትለቁልኝ እንድትነኩ በአክብሮት ጠይቃችኋለሁ ውዶቼ፣ ቤተሰቦቼ። ከዚህ በመቀጠል ሰብስክራይብ ማድረጋችሁን አትዘንጉ። ኮሜንትም እንደዛው እናንተ ካበረታታችሁኝ ምን ካላችሁኝ የበለጠ የመስራት ጉጉት ይኖረኛል ብዬ ነው የማስበው። እና ዛሬ አብርሽ እንግዲህ ዛሬ ሄርሜላን አዲሱ ፍቅረኛው እንደሚያስተዋውቃት ተናግሯት ነበረ። ትናንት ቪዲዮ ላይ ሰምታችኋል መቼም። እና እውነት ለመናገር ልጅቷ በጣም ፍልቅልቅ ያለች ናት። በህይወቴን እንዴት ፍልቅልቅ አድርጋ እንደምታኖረኝ ሁሉም ነገር እንዴት እንደምታስተካክል አሳይሻለሁ ብሎ ነው ሄርሜላ ጋር ሲያወሩ የነበረው ትናንትና። ያው ሁላችንም አይተነዋል፣ ሰምተነዋል። እንዴት መጀመሪያ አንተ ደስተኛ ሆነህ ነው እኮ ፍልቅልቅዋንም ምንዋንም ፍልቅልቅ ማሆን የምትችለው አንተ ኖርማል ስትሆን። እኔ በጣም ዳና ነኝ አሁን ሰዓት ላይ ያለ በጣም ዳና ነኝ አለ። በጣም ዳና ነኝ አለ። እንግዲህ ዳና ነኝ ብሏል። እንግዲህ ባለቤቱ ዳና ነኝ ካለ ሄርሜላ ታማ ልትይው አትችይም። ገባሽ አይደለ? አይ እንዴት ያቃጥላል እናንተዬ። ዳና ነኝ፣ በጣም ደስተኛ ነኝ አሁን ባለው ሁኔታ ላይ። ካሁን በኋላ ደግሞ ደስተኛ ሆናለሁ። አዲስ ህይወት መርጫለሁ። አዲስ ሴት ጋር ጥሩ ነገር ጥሩ ደስታ አቀርብላችኋለሁ። እንደ በፊቱ አሁን እየተለቃቀሰን እየተታረከን አናቀርብላችሁም እና በአዲስ ነገር ነገ እንገናኝ ብለዋል። እንግዲህ ለዛሬ ነው። ይሄው እንደምታዩት እንግዲህ እንደዚህ ፍልቅልቅ ብሎ ና ቶሎ እያለች እየዘፈነችለት ነው። እውነት ለመናገር በጣም ደስ ትላለች። ቆንጅዬ ናት። ያው አብርሽ በቆንጆ ሴት እንኳን አይታማም። ምክንያቱም ከየት እንደሚያመጣ ራሱ ስለሚያውቀው ማለት ነው። አንድ እንከን የሌላት በቃ ፈጣሪ ቁጭ ብሎ አጥቦ የሰራትን የሚያመጣ ሁል ጊዜ አስታውሳችሁ ከሆነ ሄርሜላ ብትሆን ቆንጅዬ ናት። የሩታን ብትሆን ቆንጅዬ ናት። ምንም የማይወጣላት ናት። እና በህይወቱ የሚያመጣ ወንድ ሴቶች እንዳለ ምርጥ ሴቶች ናቸው የሚያመጣቸው ማለት ነው። በዚህ አይታማም። ኦዲየንሱም ተናግሯል። እና እናንተ ከየት ነው ይህን የመሳሰሉ ሴቶችን ብታመጣ ተብሎ ነው ከዚህ በፊት የተጠየቁት። አስታውሱ እንደሆነ አላውቅም። እና ውዶቼ እንደዛ ነው እላችኋለሁ። ውይ ሲያስጠላ። እንደዛ ነው እላችኋለሁ ውዶቼ። ዛሬ እንግዲህ አብርሽ ከሄርሜላ ጋር ያስተዋውቃታል አዲሱን ፍቅረኛ። እንግዲህ ለማየት ያብቃን። ይኸው ጋሁኑ ዝግጅቱን ጀምረዋሉ። እንግዲህ በዚህ መልኩ ነው የሚያስተዋውቁን። ይለይላት እንግዲህ ሄርሜላ የሚለይላት የሩታ የሚለይላት ምንም ማድረግ አይቻልም ብሎ መቀበል ስላቃታቸው ሄርሜላንም ሌላዎቹም አንቺም ታያለሽ አላት እኮ። ሌላዎቹም አንቺም ታያለሽ ከዛ ያኔ ይቆርጥልሻል ማለቱ ነው እንግዲህ በግልጽ አማርኛ። እኔ አንቺን እንደማልወድሽ ይቆርጥልሽና ትቀመጫለሽ፣ ስለዚህ አስታውቅሻለሁ አላት። ዛሬ እንግዲህ ፍቅረኛውን ያስታውቅልናል። በዚህ መልኩ እላችኋለሁ ውዶቼ። እንግዲህ እንደዚህ ነው ያስታውቀው። ሌላ አዲስ ነገር የለውም። ና ቶሎ እያለች ነው እንግዲህ ተቀጣጥረው በሆኑ ነው። ብቻ እግዚአብሔር ይስጣቸው። ለተወቃሹ ለወቃሱ ብቻ እንጃ። የእሱ ነገር ደስ ይላል። ብቻ ይሁን ደስ ይላል እንበል እንጂ ያስጠላልን ብንልም ማንም አይሰማንም። በዚያ እሱ እንዲያታርጉ ማንም ስለማይሰማን ዝም ብለው እሺ ብሎ መቀበል ነው የሰጡትን። እሺ ብለን ማየት ነው፣ እሺ ብለን መቀበል ነው። በተረፈ እህቶቼ፣ ወንድሞቼ፣ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ እና ሰብስክራይብ በማድረግ አበረታቱኝ እላችኋለሁ ውዶቼ። በሌላ ቪዲዮ እንገናኛለን። ቸር ሰንብቱልኝ።